የኃይል አጠቃቀምን በተመለከተ በኢትዮጵያ ውስጥ ያለ የኃይል አጠቃቀምን እርስዎ እንዴት ነው የሚያዩት? መንግስት አንዳንዴ ለዘብተኛ ነው ይባላል። የኢትዮጵያ አንድነትን ደግሞ ይዞ ለመቀጠልስ እንዴት ነው? ያው እናንተ በፍልስፍና ኮመን ጉድ የምትሉት ነገር አለ አይደለ? ይህንን ለመጠበቅ ከመንግስት የሚጠበቀው ድርሻ ምንድነው? ጥሩ ፊሎሶፊ ስላልሽ ፊሎሶፊካሊ አንቺም ሴት ልጅ ስለሆንሽ አንድ ሴት ፈላስፋ አረንት የሚሏት ጀርመን ይሁዲ ትልቅ ፖለቲካል ቲዮሪስት ነበረች። ከጀርመን አምልጣ ነው ወደ አሜሪካ ሄደችው። ትልቅ ስም ስለ በቅርቡ ሳያት ምን ትላለች? ይሄ ኔሽን ስቴት የሚባለው እኛ እንደውም መልታይ ናሽናል ስቴት ነው። በአንድ በኩል ስቴት አለ መንግስት፣ በአንድ በኩል ደግሞ ኔሽን አለ። ራይት አንዳንዴ ትላለች ስቴቱ ይዳከምና ኔሽኖቹ ጠንካራ ይሆናሉ። በሚሆኑበት ጊዜ ሎውና ኦርደር ጥያቄ ውስጥ ይመጣል። ማንም ክላሽን እየያዘ ህግ አስከባሪ ነኝ ይላል። መንገድ አቁሙታ ይክፈል ይላል። እዚህ መጣና እየተዋጋው ነው የጥይት ገንዘብ አንጣ ይልሻል። እዚህ መንገድ ዘጋ። ይሄ በሷ እይታ ወደ ኢትዮጵያ ሳመጣው ስቴቱ ትራንዚሽናል ላይ ስለሆነ ትግል ላይ ስለሆነ with the old order ያበጡ ኔሽኖች አሉ በኢትዮጵያ ውስጥ። አንደኛው ትግራይ ክልል ነው ያበጠ ኔሽን ነው። ሁለተኛው ኦሮሚያ ነው። ሶስተኛው አማራው ኔሽን። እነዚህ ሶስቱ አሁን ሀግ ለማለት ትንሽ ያስቸግረው ወደ ሲቪል ዋርም ልንሄድ እንችላለን። ስለዚህ ስትራቴጂካሊ ጠቅላይ ሚኒስትሩ እያሰቡ ነው ብዬ ምልምታለኝ። እና እሷ የምትለው ራሱ ኔሽንና ስቴት እንዳለ እንኳን ቴንሽን አለ፣ ቅራኔ አለ። ኔሽኖቹ ደግሞ ጠንከር ሲሉ ከስቴቱ የባሰ ነገሮች ትራንዚሽናል ፒሪየድ አሁን ምናየው ይሄን ኤግዛክትሊ ምናየው ገባሽ? ስቴቱ ግን ጠንካራ ቢሆን ቪዛቪ ዘ ኔሽንስ ሎና እነኚህ እኮ መንገድ የሚያቆሙት እዚህ የሚጽፉት እዛ የሚሉት እኮ የነኛ ተመጋጋቢ ሆነው ኔሽኖቹ ጆሮአቸውንም እኮ ይሰጧቸዋል። አክቲቪስቶቹ ይሰጣሉ እነሱ ገባሽና ባላቸው ኢንተርናል እንትን እንኳን ሀግ ለማለትም አይፈልጉም። they don't want to lose popularity ሆነን ምናምን ነገር እንጂ እኔ አፍሪካ ውስጥ ቤት ልንገርሽ አፍሪካ የሚወጡትን መሪዎች ምን ነው ለሰለሳችሁ ብዬ መካሪ አይደለም። ምክንያቱም የደረሰውን ስለማቅ እንደው ምክርም አያስፈልጋቸው ትንሽ ጠንካራ ሁኑ እንጂ ተብሎ ምክንያቱም ኦልሬዲ in the nature of things አፍሪካ ያሉ ስቴቶች ማጋጨት ይወዳሉ። እና አሁን አንዳንድ አሁን ያልሹን ሰማለሁ እንዴት ነው ዝም የሚባለው? አዎ አንዳንድ ቦታ ላይ ፈርም አቆሞ ወሰድ አለበት። ለምሳሌ ማፈናቀል ኢዝ ኖ ተብሎ መነገር አለበት። which አምቦ ላይ ሽመልስ ሊያደርገው የቻለው ይሄ ነው። ማፈናቀልን ከሞራል ካርዳይዝ ጋር አገናኙ። የፈሪዎች ባህል ነው፣ ጀግንነትም አይደለም። የኦሮሞ ህዝብ ደግሞ ጀግና ነው። ስለዚህ አፈናቃይ ሳይሆን አካታች ነው። ገባሽ? የማረከውን ሰው እንኳን የሙርኮ ልጅ ብሎ የሚያሳድግ ነው። therefore ተመልከች፣ ይሄ ብቻ አይደለም የተባለው therefore ሁል ጊዜ የሚያናደኝ ምን ነበር መሰለሽ? የተፈናቀሉትን መልሰን እናቋቁም። የተፈናቀሉትን መጀመሪያ ቦታቸው ነው መመለስ ያለበት። ቀያቸውን መልሳቸዋል። እንደዚህ አይነት ቦልድ and courageous statement ያስፈልጋል። እና እኔ ትራንዚሽናል ስለሆነ ነገሩ አምኖት አፖሎጂ ለመንግስት ለመፍጠር ሳይሆን ይገባኛል ያለው አንዳንድ ነገሮች ይስተካከላሉ የሚል እምነት አለኝ። መልካም እንግዲህ ከዚሁ ጋር ብሬ እርሶም ስላነሱት በርግጥ በእኔም ጥያቄ ውስጥ ነበረ ወደ ኦሮማራ ነው ወስዶት እዛ ላይ ጥናታዊ ጽሁፍም አድሎት አይደለ በዚህ በኦሮማራ ጉዳይ ላይ ኦሮማራ እንግዲህ ከጥቂት አመት በፊት ምናልባት ከሁለት አመት በፊት የነበረ እንቅስቃሴ ነበረ የኦሮሞና የአማራ የህዝብ ለህዝብ ግንኙነት ነበረ። ይሄ ደግሞ መጣመር ወያኔን ከስራቱ ለመገርሰስ የተሄደበት መንገድ ነበረ። አሁን ኦሮማራ አክትሞለታል የሚሉ ሰዎች አሉ። እርሶ ምን አሉት እዚህ ላይ? እንዴት ነው የሚያከትምለት? እንዳልሽው የኦሮ አማራ መታየትና መገናዘብ mutual recognition ወይንን አስወግዷል። ምንም ጥርጥር የለውም። ግን
እኔ ኦሮ አማራ አንቺ 2 ዓመት አልሽ እንዲምሳስበው የነበረው ነው ማለት ስትራቴጂክ የሆነ ኦሮሞና አማራ ታክቲካል ሳይሆን ወያኔን ለመገፍተር ሳይሆን ስትራቴጂክ ኢንትረስት አላቸው የሚል እምነት አለኝ። ታሪካቸውም ያንን ነው የሚያሳየው። ግን ምንድነው ሁለት ነገር እንውሰድ ቤቲ። አንደኛ ስለ ኦሮሞና ስለ አማራ የተዘራው የተነገረው ታሪክ በዩ ስነ ጽሁፍ በዩ ፕሮፓጋንዳ እውነት ነው ወይስ ውሸት ነው? መጀመሪያ እኔ ሐሰት ነው ባይ ነኝ። ሁለተኛ ይህንን ሐሰት የሆነ ናሬቲቭ ሁለቱ ህዝቦች እንዳይታዩ አብረው እንዳይቆሙ ያደረገ ነው። ይሄ መፍረስ ነበረበት። ይሄ ደግሞ ወይን ስለተወገደች ብቻ የሚፈርስ አይደለም። አልፎ አልፎ አንዳንዴ ብቅ ሲል እናየዋለን እና ደጋግመን አሁን ወደ ህዝቦች መውረድ ነው። ኦሮሞና አማራ እንደተባለው ጠላት አይደለም፣ ሚቹዋል ኤኒሚቲ ያለው አይደለም። ይህን ማስታወስ አለብን። በፊትም እኮ ጎማውን እኮ ኢንቨንት ለማድረግ አይደለም። ኦሮሞና አማራ አንድ ጋር ቢሆን በጎ ነገር ያመጣል ከማለት አይደለም። ኦሮሞና አማራ በጎ ታሪካቸውን ረስተዋል ከሚል ነው። የኔ አመነሳሴ ነው። ማስታወስ አንድ መንገድ ነው። ታሪካቸውን ያላስታውሱ ይላል አንድ ጸሐፊ፣ ለመገዛት ይመቻሉ። ለመገዛት ተመችተን ነበረ፣ ታሪካችንን ስላላስታወስን። ግን ትልቅ የገድል ታሪክ አብሮናል። ትላንሽ መልስና አብረን ተቀብረናል አለ፣ አብረን ሞተናል፣ አብረን ኖረናል። ያን ለማስታወስ ነው። አይ በቃ ወይ ታክቲካል የሆነ ወያኔ ለማስወገድ ብቻ አይደለም። ይሄ ደግሞ እየሰፋ መሄድ አለበት። ሌላ ብሔር ብሔረሰቦችን ማካተት አለበት። ህዝብ ግንኙነት በጣም ኢምፖርታንት ነው ከሚል የመጣ ነው እና በተለይ እነኚህ ሁለቱ እንትኖች አንገት ለአንገት መያያዝ ለሌላ ለሶስተኛና ለአራተኛ ኃይሎች የሚጠቅም ነገር ነው። ገና ነገሮች ሳይጠናከሩ መፋረስ የለብንም እና ይሄን ለማለት ነው። እኔ ደስ ብሎኛል እንደገና ሪሃቢሊቴት መደረጉ እንደገና መነሳቱ ከዚህ ነው እንጂ ሌላ ብሔር ብሔረሰቦችን ለመገፍተር ቁጥራችን ለምሳሌ ተጠይቀናል። አንዳንድ ብዙ ስለሆነ እየተቃየርን እንገዛለን ከማለት አይደለም። ኖበዲ ኢዝ ኢንትረስትድ ይህንን ነገር ለማድረግ። ግን ሁለቱ ላይ ነው ፕሮፓጋንዳው የተሰራው። መሰሪ ፕሮፓጋንዳ ከስነ ጽሁፍ እስከ ሐውልት የተሰራው ሁለቱ ህዝቦች ላይ ነው። መልካም። ይሄ ኦሮማራ ወይም የህዝብ ለህዝብ ግንኙነቱ በተለይም በዋናነት ኦህዴድና ብአዴን በጥምረት የሰሩበት ባህር ዳር ላይ የነበረው በሳቱ አስደንጋጭም ነበረ ለአንዳንድ ሰዎች። መካከል ላይ ብዙ የሚከፍል ነገር እርሶም እንዳሉት ስለተሰራ ግንኙነቱ መልሶ ሲያገግም ድንጋጤ እንደነበረ የሚታወስ ነው። ነገር ግን ይሄ አሁን ኦሮማራ እንደገና ችግር ገጥሞታል አክትሞለታል የሚሉ ሰዎች የሚያነሱት ለምሳሌ በአማራ በኩል የስልጣን መከፋፈሉ እኛን ያገለለ ነው የሚል እንደው እየቆዘምን ነው እስከ ማለት ድረስ የሚያደርሳቸውን ቅሬታ በሚዲያዎች ላይ በአወጡበት ሰዓት ነው አከትሞለታል። ብአዴን እንደዛ አይነት ቅሬታ አምጥቶ ነበረ። የስልጣን ክፍፍሉ ላይ ቅሬታ አለኝ፣ አባሎቼም አብረን ተዋግተን አባሎቼም በዚህ ምክንያት እየቆዘሙ ነው የሚሉ ነገሮች በሚዲያ ሲሽከረከሩ ነበረ እና ይህንንም የብአዴን አመራሮች ናቸው የተናገሩት። በዛ ምክንያት አክትሞለታል የሚለው እንድምታ የመጣውና መደምደሚያ የመጣውም በዛ ምክንያት ነው። ይኸው ጥሩ ነው። እኔ የምልሽ አይ ላይክ ዩር ቦልድነሽ በጣም ጥሩ ነው። ይህም አድሬስ መደረግ ያለበት ጥያቄ ነው። ቅድም ያልሽው ነገር አክቲቪስቶቹ የሚሉት አንድ ነገር ነው፣ አመራር ላይ ያሉ ሰዎች ደግሞ የሚናገሩት ሌላ ነገር ነው። ሁለቱን መቼስ መለየት አለብን። ለሁለቱም የሚበጀው ትንሽ ጽሁፍ ላይ ላቀርብ የሞከርኩት እኔ የእጁ ዳይነስቲ የኔ ዘመዶች ናቸው ወሎዮቹ። በአንድ ብሂል ነበር የሚመሩት። አገር በእጃችን ነው የሚለው። አገር በእጃችን ይህን ያዥልኝ። ቴድሮስ ይመጡና አለቃ ታየ ሲጀምሩ ይላሉ ካሳ ቴድሮስ አገር በእጅ ያለ ነው። የኛው ኮንፌዴሬሽን ቲም ኦፍ ኔሽንስ አንድ ጋር ሆነው በየእጁ ስር ተዳደር ነበር። ካሳ መጣና አገር በእጅ አለ ይላሉ።
ትርምደስ የሆነ ትራንዚሽን ነው። ከካሳ ቴዎድሮስ አገር በጅ ያለ እስከ ኮሎኔል መንግስቱ ኢትዮጵያ የተዳደረችው በአገር በጅ ነው። ኢህአዴግ ሲመጣና ወደ ፌዴራሊዝም ስንሄድ ወደ አገር በጃችን የሚል ብሂል መጣ። ይህ በጣም ኢምፖርታንት ነበር። ግን ሄዶ ሄዶ በፕራክቲስ አገር በነገዴ ወይም አገር በፓርቲ የሆነና ተበላሸ ነገር። አሁን የኦሮ አማራ መፈክር እንደኔ ቢሆን እዛ ያቀረቡት ምንድን ነው? ተመልሰን ወደ አገር በጃችን። ይሄ አገር የሁላችንም አገር ነው። የኦሮሞም አገር ነው፣ የአማራም አገር ነው። እኔ እንደዚህ ያለ ድርሻ ስላለኝ ይሄ ይገባኛል፣ አንተ የድርሻ ስላለ ያነሰ ይገባል ሳይሆን ይህንን አገር በጃችን ብሂል ከሁለታችንም አልፈን ሌሎች ሶማሌውንም፣ ሀዲያውንም፣ ጉራጌውንም አገር በጃችን እንድናደርግ ነው ነገሩ ያለው። አንድ ያለ እነኛ አክቲቪስቶቹ የሚጽፉት ለምሳሌ እኔ ኦሮ አማራ ስለምል አብኖች ያወዱት ለምሳሌ የሚገርም ኢንተርፕሬቴሽን ነው ከአንዱ አብን አመራር የሰማሁት። በጣም ኮምፕሌክስ እንትን ሳይኮሎጂስትም ሆን ፈለገ። ኮምፕሌክስ የሆነ በራስ አይዴንቲቲ የማይተማመኑ ምናምን ነው ያለው። እሱን እንቶ ውጭ ደግሞ ያሉ አሁን ያ ልጅ ለእኔ የሚገርም ወረቀት ነው ያቀረበው። የአዲሱ አይ ዋዝ ኢምፕሬስ በባህል በጦርነት አዲሱ አረጋ ነው። በፖለቲካ the last 600 whatever years የኦሮሞና የአማራ ሪሌሽንሽፕን በዶኪመንት እያስገደፈ አቀረበ። ግን አሉታዊ ያልሆነ ፕሮፓጋንዳ እንደተሰራ በሚያቀርብበት ጊዜ አጅሬን ጠቀሰው። ያን ፕሮፓጋንዲስት የቡርቃ ዝምታን ጸሐፊ እና እንዴት እሱን ጠቅሳለህ ምናምን ተብሎ እኔ እንኳን አልከታተልም፣ ጓደኞቼ ነገሩ። ማነው ስሙ? ተስፋዬ ማነው ስሙ? ተስፋዬ ገብረሃም። I have to say something ስለም ሪሌሽንሽፕ ዋይዝ ፕሮፓጋንዳ ከተስፋዬ ቡርቃ ዝምታ እስከ ሐውልቱ ነው ፕሮፓጋንዳው። ይሄ ልጅ ጥሩ በር አለው፣ ጥሩ ጸሐፊ ነው። መጀመሪያ ላይ የህወሓትን ድርሳን ሲጽፍ ነበር። ተራሮቹን ያንቀጠቀጠ ትውልድ የሚለውን ሲሪዝ የጻፈው አንደኛው እሱ ነው። ሜጀር ሼር አለው። ዛሬ ቢዩቲፉል ሊትሬቸር አንድ 6-7 በጣም ቆንጆ መጽሐፍ ነው። ልክ አዎ። እኔ ብዕሩን አመስግኜ ተራራዎቹን ያንቀጠቀጡ ትውልድ እንዳልተባሉ እንዳላሉ ራሳቸውን ወደፊት ግን ተራሮቹን የሸጡ ትውልድ ብሎ ታሪክ ያውቃቸዋል ብያቸዋለሁ። የተጻፈው አይዞህ አትፍሪ ተጽፏል። እሱ ይቅርና ከዛ ምን መጣ? የቡርቃ ዝምታ ደልብረት የሆነ ኮሚኒኬሽኑ አሁን ማን አሳይን እንዳደረገ ሁሉ አውቃለሁ፣ መረጃው አለን። ደልብረት የሆነ የኦሮ አማራና ኦሮሞን ግንኙነት በጣም በጣም ወደ አዘቅት የሚወረውር ድርሳን ጻፈ። ይህም በሚጽፍበት ጊዜ ሁለት ጓደኛሞች ጠቅስልሻ። አንደኛው ኢንጂኒየር ነው፣ አማርኛ የሚናገር፣ ሁለተኛው የህግ አዋቂ ነው፣ ዩኒቨርሲቲም ያስተምራል፣ እንትን ኮንስትራክሽን፣ ኦሮሞ። ሁለት ሆነው ጻፉ። ይሄ ትክክል ያልሆነ በጣም አሉታ የሆነ አስከፊ ፕሮፓጋንዳ እንደሆነ ሪቪው አድርገውታል። ሪፖርተር ላይ ጽፈዋል። ኦራይት። ከዛ ይወጣና ይሄ ልጅ የባድመ ጭቅጭቅ ሲመጣ ይጣቃለልና የሻዕቢያ ኤጀንት ይሆናል እና ህወሓትን ሆነ አታክ የሚያደርገው። እኔ የለውም ምንድነው አንዳንድ ቅር ያለኝ አሁን አንዳንድ ኦሮሞ አክቲቪስቶች እና ሰዎች ምናሉ እንዴት እሱ ተነሳ ይላሉ። እንዴት ነው የማይነሳው? ፕሮፓጋንዳ ተሰራ ብለን ካል አንድ ዶኪመንት የምናደርገው በሱ ነው። የፖለቲካ ሰዎች ይህን ጉዳይ ባይቀሰቅሱት ለታሪክ ሰዎች ቢቀመጥ አይሻልም ወይ ዶክተር? ቢሆንማ ጥሩ ነበር እኮ። አሁን እኮ ታሪክ አይደለም እያየን ያለ ነው። እዛ ሐውልት ላይ ፖለቲክስ እኮ ነው ያየነው። ገባሽ? ምንድን ይሄንን ታሪኩን ያጠኑ ሰዎች ዶኪመንት አድርገው ይሄ ሆኗል እኮ ማንኛችንም እንቀበላለን። አሁን እኮ ታሪክን ለፖለቲካ ፍጆታ ማድረግ ነው። እኔ አሁን ጸረ ኦሮሞ የሆነ ፕሮፓጋንዳ ባይ ያንን ማውገዝ አለብኝ አይደለም እንዴ? አብሬያም ፕሮፓጋንዳ እየነዛው የአማራ ኦሮሞ ግንኙነት እላለሁ እንዴ? ትክክል ያልሆነ ጽሁፍ ነው።
በጊዜው በደንብ ተተችቷል። ለምን አዲሱ ይሄን ሰውዬ ጠቀስክ ወዳጃችን የሚል ነገር ነው ሳነብ የነበረው። ኤኒዌይ ቅድም እንደተባባል ነው ጽንፍ አመለካከት ነው። እሱንም ትንሽ አንገራጅተውታል፣ ገርሞኛል። በምንም መልኩ ፖለቲካሊ መደገፍ የሌለበት ሰው ነው የሰውዬ። አይጠቅመንም። የሚጠቅመው እሱ የውጭ ኢንትረስቱ ነው። ገባሽ? እኔ አይ ዶንት ቢሊቭ ፎር ሚኒት የኦሮሞ ህዝብ ለኢትዮጵያ ጠላት ነው የሚል እምነት የለኝም። እሱ እንደሚያቀርበው የአማራ ህዝብ ጠላት ነው እያለ እንደዚህ ያለ ነገር የውጭ ሀገር ሰው ነው። አሁን ሻዕቢያ ነው እሱ እንተው ነገሩን ነው የምልሽ። ግን እዚህ ስለተነሳ ነው አሁን እዚህ ተነስቶ የመዋያ መሆኑ በጣም አሳዝኖኛል። እና ሹመት የሚገባንን አላገኘንም፣ ከላይ አካባቢ አልሰማሁም። እኔ ይኸው አሁን ውጭ ጉዳይ ሚኒስትሩ አቶ ገዱ አይደሉም ይሁኑት። እንደውም አንድ ወዳጅ ያጫወተኝ ልንገርሽ፣ አማርኛ የሚናገር ሊቅ ነው፣ ብዙ የጻፈ ነው። እኔ አንዳንድ የአማራ አክቲቪስቶች ሲጽፉ አለኝ ልክ አንድ 30 እና 40 ሺህ 100 ሺህ ብሔር ያለው ጎሳ እንደሚጠይቅ እዚህ የእኛ ሰው የለም እንደሚባል ለምን ያወራሉ? 3 ስራው መንግስት ያየ ህዝብ እኮ ሰፋ ማለት አለበት ብሎኛል። እኔ በዛም ማለት እኔ አሁን አብን ልክ አይደለም ልክ ነው ሳይሆን በኦሮ አማራ they have the right ለመተቸት እኔም ራይት አለ ተቻቸዋለሁ። ገባሽ? አንድ የምሰጣቸው ነገር ምነው ቅድም የጠቀስኳት ሀና አረንት ትላለች፣ እንደ ይሁዲ ስትበደል እንደ ይሁዲ ነው መታገል ያለበት ትላለች። እንደ አማራ ተበደለናል፣ እንደ አማራ እንታገላለን፣ እንቀበላለን። ችግር የሚመጣው ቴዎሬቲካሊ እዛ ፍልስፍናም የተማሩ ልጆች ስላሉ how do you form ኢትዮጵያ ኔሽን እንዴት አብረን እንሄዳለን? የነሱ 1 ሚሊዮን ብር ጥያቄ ሊመልሱልኝ ያልቻሉት ይሄን ለምን ኔጌቲቭ ጀስቲፊኬሽን ብቻ ይዘሽ ሄደሽ አገር አይመሰረትም? how do you coexist with the Somali with the Oromo